በቃ ሁሌም አለው እንተጋገዛለን በቃ አንተ እንደዚህ ልትሆን እንድታለቅስ አልፈልግም ማጣት ነው እንደዚህ ያደረገኛል ሰው እንደዚህ እየተላከ እኮ ነው ያግዛለሁ ያልኩ እኮ እሺ እኔ ምን ማድረግ እችላለሁ እኔ ያለሁበትን ለምን እኔ ናቲ ያለኩ አንተ ቢያንስ እሱን አገኘዋለሁ እኔ ከናቲ ጋር የሚገናኝ ነገር እኮ የለውም በቃ እኔ አንቺ ጋር መኖር ፈልጋለሁ እውነት ማለት ነው ይከብድሻል ላይ ነው አውቃለሁ ግን በቃ እኔ አሁን የትም ማንንም ጋር ልሄድ አልችልም ማንንም ጋር ላርፍ አልችልም በቃ እኔ አሁን አንቺ ጋር ነኪራ እኔ አሁን ያለሁበትን ታውቃለህ አይደል ታውቃለህ አይደል እንዴት ነው እንደዛ መሆን የምችለው እንዴት ነው እንደዛ ማድረግ የምችለው ማንጋሊ ንገሪኝ ታረጅኝ ማንጋሊ ማን ያለኝ ንገሪኝ የአንድ ወር እሺ ሌላ ቦታም ቢሆን የአንድ ወር ብቻ አይደለም ያለብኝ በጣም እየተሰማኝ ነው በቃ አንቺም አልተረዳሽኝም ብዙ ሰዎች የማይረዱኝም በቃ ያለውበትን ነገር አልተረዳችሁኝም በቃ ለምንድነው ማተረጅኝ ይላል በቃ በዚህ ሰዓት እኔ የሚያስፈልገኝ ሰው ነው አይደል አንቺ ብዬ መጥቼ እዚህ ጋር ካንቺ ጋር ልኑር ስልሽ እንደዚህ በማለት እኔ ደብሮኛል አንቺ ጋር መኖር ነው ፈልገው በቃ እዚህ የቤከረውን ከበድ ያደርግልናል ቢያንስ አንቺ አትረጀኝም እንዴ እኔ አለም እኔ እንደዚህ ምን ታረጋኛለሽ ብዬ አላሰብኩም ነበር ኬራኔ እንደዚህ የምታስበኝ አልፈልግም ትረጃለሽ ብዬ ነበር እኮ እረዳሃለሁ እሺ ተረጋጋና ቁጭ ብለን እናውራ እኔ ምግብ ምን ይዤ አልበላም ችግር የለም እኔ ውጪ እየሰራሁ እዛው ለራሴ ለምግብ ያላንስ ቢያንስ ግን በቃ ትንሽ ጊዜ ራሴን ስቴብል እስካደርግ ድረስ አንቺ ጋር ነው በቃ ምን አይነት ነገር ውስጥ ነው የገባው አግማጣው ወሰ ተጎዳው ሰው ይመረዳ ከከበዳችሁ ደግሞ ችግር የለውም በቃ ለኔ እንደዚህ ከሆነ የምትከረንት የምትሉልኝ ለማላዋየው አረኔን ህመሚን ሰላም እንዴት ናችሁ ውድ ቤተሰቦቼ እግዚአብሔር ይመስገን ደህና ነኝ ትንሽ በዩቲዩብ ጠፋሁኝ እውነት ለመናገር ጥሩ ሙድ ላይ አልነበርኩም ነበር መቼም ብዙዎቻችሁ ያለውበትን ነገር ታውቃላችሁ ለእናንተ እንደዚህ ነው ብዬ ማስረዳት ይከብደኛል በዚህ ሰዓት ዛሬ ማለት በቃ በዚህ መንገድ ባልነግራችሁ ደስ ይለኝ ነበር ግን ያለውበትን ነገር ደግሞ ለእናንተ መናገር ስላለብኝ ማለት በቃ እውነቱን ማወቅ ስላለባችሁ ያለውበትን ነገር ማወቅ ስላለባችሁ ለነገራችሁ ነው የመጣሁት ምንድነው ወርሳ ይዣለሁ ወዴት ልትሄድ ነው ያላችሁ ሊሆን ይችላል እውነት ለመናገር ይሄ አንዳንድ ጊዜ የማታስቡት ነገር ያጋጥማችኋልና ከባድ ነው እና እኔ አሁን ያለሁት ሄሉ ሰፈር ነው መቼም ሄሉም አሁን ላይ እግዚአብሔር ይመስገን ሁሉ ነገር ተስተካክሎላት እግዚአብሔር ፈቅዶላት ደግሞ አሁን ላይ አሪፍ ናት ደስ ይላል የሁላችንም ጸሎት ሰምቶልን እዚህ ጋር በመድረሱ በጣም ደስተኛ ነኝ እውነት ለመናገር እኔም ጥሩ ሙድ ላይ ስላልነበርኩኝ ከሄሉ ጋርም ቪዲዮ ላይ ራሱ መምጣት አልቻልኩም ነበር ከራሴ ጋር ሰጣ ገባ ውስጥ ስለነበርኩኝ ምንም ቪዲዮ መስራትም ፍላጎትም የለኝም ነበር በቃ ታውቃላችሁ የሆነ ሰው ሙድ ላይ ሳይሆን ሲቀር ማድረግ መስራት ብዙ ነገሮች ያስጠሉኛልና እና ብቻ በአጠቃላይ አሁን ላይ ያለውበት ነገር ጥሩ ሙድ ላይ አይደለም ከቤትም ወጥቻለሁ ኦሬዲ ከምኖርበት ቤት ውስጥም ወጥቻለሁ በአንዳንድ ምክንያቶች ማለት አከራዮቼ ጋር ምናምን አለመስማማት አለመግባባት ነው የሚባለው እንደዛ ነገር ተፈጥሮ በቃ ስላልቻልኩም መኖር ስላልቻልኩም ለብቻዬ ማለት በቃ ይከብዳል እንደዚህ ብሎ መናገሩና ብቻ አቀይን እየሆነ የወጣሁት ቤት ኪራይ ምናምን መክፈልም አልቻልኩም ብዙ ነገሮችን ሰርቬይ ማድረግ አልቻልኩምና ያ ነገር ስላልቻልኩኝ ብቻ እስቲ ቤተሰቦች እኔ እንደዚህ ነው ብዬ መናገር ሁላ እየከበደኝ ነው እውነት ለመናገር እና ኦሬዲ አሁን ከቤት ወጥቻለሁ ያስኩትም ለብሰው ልብሴን ብቻ ነው ሙሉ ቀይን ይዘውብኛል መክፈል አልችልም ብለው ሲጠይቁኝም እኔ ማልችልበት አይነት አቅም ላይ ነው ያለሁት በጣም ከብዶኛል ኑሮም በጣም
ለእኔ ከብዶኛል። ብዙ ነገሮች ተደራርበውብኝ በአንድ ጊዜ ሉዝ አድርጌያለሁና በቃ ሄሉን ሄጄ በቃ አስጠጊ ማለት ስላለብኝ ብቻ ያለችኝም ሄሉ ስለሆነች ከሄሉ ጋር ማለት ይሄ በቃ ሄሉም ትቀበለኛለች ብዬ ተስፋ አደርጋለሁ። ለምን እኔ ያለሁበት ነገር ጥሩ አይደለም። በቃ የሆነ ነገር እስካመቻች ድረስ ምናምን ነገር እሷ ጋር ብኖር ደስ ይለኛል። ለምን እዚህ ጋር ማንም የለኝም ታውቃለች። ማንም ጋር መሄድ አልችልም፣ ማንም ጋር መሆን አልችልም እና የምለብሰው ልብስ ይዣለሁ። ሄሉ ጋር ለትንሽ ጊዜ አብረን እንድንኖር ጠይቃታለሁ። ማለት እንደዚህ ታስከፋኛለች ብዬ አላስብም፣ እምቢም ትለኛለች ብዬ አላስብም። ለምን ምን ያክል እንደምሳሳልኝ አውቃለሁ። በዚህ ሰዓት ደግሞ የምታስፈልገኝ ሰው ስለሆነች ሄሉ ናት። በቃ ቤቷ ሂጄ ለትንሽ ጊዜም ቢሆን ሄሉን አብሬሽ ልኑር ብዬ ጠይቃታለሁ። ቤተሰቦች ይከብዳል፣ ጭንቀት እናንተ ጋር ይዘው መምጣቱ ግን ያው ህይወቴን ለደስታዬ ብቻ ሳይሆን ባለው ጥሩ መጥፎ ሙድ ውስጥ ሲሆን ብነግራችሁ ለእናንተ ይሄን ያህል ይደብራችኋል ብዬ አላስብም። እና ቤተሰቦች ቢያንስ በቃ እኔ ወደ ራሴ የምመለስበትን መንገድ ነው የምፈልገው። እኔ እናንተንም ማስጨነቅ ፈልጌ ሳይሆን ውድ አክባሪዎች ቤተሰቦች ናችሁ። የኔ መውደቅ እኔ እንደዚህ ተስፋ መቁረጥ ምናምን ላትፈልጉ ትችላላችሁ። ግን ቤተሰቦች ስለከበደኝ ነው፣ ውሳኔ መወሰን ስላለብኝ ነው እና ማለት በቃ ይሻላል ብዬ በማሰብ ነው እንጂ ሌላ ነገሮች ሌላ አማራጮችን መውሰድ ከብዶኝ አይደለም። ወጣት ነኝ፣ ወንድ ልጅ ነኝ። በቃ ጠንክሬ መስራት ነው ከአሁን በኋላ ላለው ነገር። ግን አሁን ላይ በቃ እኔ መቋቋም አልቻልኩም። የፈጠረብኝ ያለው ነገር መጥፎ ነገር ነው። እዛ ጋም ሊያስቀምጡ ስላልቻሉ የምኖርባቸው ሰዎች ያለኝ አማራጭ ይህንን ውሳኔ መወሰን ነው እና እኔም ራሴ ላይ መጥፎ ነገር ከማሰቤ በፊት ተረጋግቼ ጓደኛዬ ጋር መሄድ አለብኝ ብዬ ስላሰብኩ ነው። ቤተሰቦች እንድትጨነቁ ፈልጌ አይደለም፣ እናንተ እንድታዝኑ ወይ እንዲከፋችሁ ፈልጌ አይደለም። መናገር ስላለብኝ ያለውበትን ነገር ማውራት ስላለብኝ ነው። ከአንድ ወር ከሁለት ወር በላይ ሆኖኛል። ከሄደንም ጋር ያለንን ነገር መቼም ታውቃላችሁ። በቃ ብዙ ነገር ተበላሻሽቶብኛል። ምን ብዬ ላስረዳችሁ? ምን ብዬ ልንገራችሁ? ጥሩ ላይ አይደለም። የሆነ ሰው ጥሩ ላይ ሳይሆን ሲቀር የሚሰማው ስሜት አለ። የዛ እጥፍ ነው እየተሰማኝ ያለውና ብቻ ያ ነው። እኔ ከእናንተ የምፈልገውም አሁንም ጸሎታችሁ፣ ምክራችሁን ነው። ያ ምንም ነገር አልፈልግም። ማለት እናንተ እንደዚህ ባላችሁ ቁጥር እኔ ሞቲቬት ሆናለሁ፣ እኔ በረታለሁና ውድ ቤተሰቦቼ በሌላ አንገል እንዳልታዩብኝ። እንግዲህ ሄሉንም ሄጄ ማናገር አለብኝ። ኦልሬዲ ውጪ የመጣው ነው ካልኳት ቆየውኝ። አብረን እንሂድ ሄሉ ቤት ብቻ እስቲ የምትለኝንም እና ካልሆነ በቃ ወደ ሌላ ውሳኔ የምንወስንበትን መንገድ እንፈጥራለን። ግን በቃ ለትንሽ ጊዜ ቻልሽው ድረስ ታገሽኝ ብዬ አስባለሁ። በቃ ቤት ደርሻለሁ። እስቲ ቆይ ሄሉ ሀይ፣ እንዴት ነሽ? ሰላም አደሽ? እንዴት ነህ? ሁሉ ሰላም? ሰላም ነው። የት ልትሄድ ነው? እዚሁ ነው። እንዴት ነው? ሰላም ነው። ካሜራ አስከትለህ በሰላም ነው? የት ላድርግ ነው? እሱ ጋር አድርገው ወይ እዚህ ጋር ላድርገው መሰለኝ። የት ልትሄድ ነው? የትም አልሄድም። የትም አልሄድም። እንዴት ነሽ? እኔ ምናምን ሰላም ነው አይደለሽ? ሁሉ ሰላም ነው? ደህና ነኝ። እንዴት ነህ? ሄሎ፣ እንዴት ነሽ አንቺ? የደበረህ ትመስላለህ ትንሽ። ምን ቁርስ ነው? ኧረ ምንም በልቻለሁ። እውነት በልቻለሁ። ቁጭ በይ። አንዳንድ ነገርም ለወራሽ ስለሆነ ነው የመጣሁት። ትንሽም ደብሮኛል እውነት ለመናገር። መቼም ሲደብረኝ ታውቂያለሽ አንቺ። የእኔን ፊት በደንብ ስለምታውቂው ማለት ጥሩ ሙድ ላይ አይደለሁም አሁን ላይ። ምን ተፈጠረ?
ያው የምናወራውን እንማቀውን አውቃለሁ። ሌላ የተፈጠረ ነገር አለ? አዎ አይ ያ የምታውቂውም አለ፣ ግን ደግሞ ብዙ ነገሮች ተደራርበውብኛል። ይኸው በቻልኩት አቅም ላለማውራት እየሞከርኩ ነበር፣ ለመቻል እየሞከርኩ ነበረ። ያው መጠንከር እየፈለግኩ ግን አልቻልኩም። ከአቅሜ በላይ የሆነብኝ ስለሆነ ልንገርሽ። በዛውም ደግሞ አሁን ላይ የሆነ እርምጃም እየወሰዱብኝ ነው ሰዎች። ማለት ምንድን ነው የተፈጠረው? ነኪራ ምን ሆነዋል? ምንድን ነው እሱ የተፈጠረው? ነገረኛ በግልጽ። ከቤቱም ወጥቻለሁ። እውነት ለመናገር አካባቢዎችን ማሰጡተውኛል። ለምን ማለት ምንድን ነው ምክንያቱ? ለምን ታዲያ አልነገርከኝም? መቼ ነው የወጣሁ ከቤት? 1-2 ቀን ሆኖኛል። ግን በቃ አሁን ከወጣሁ በኋላ ውጭ ነበርኩ፣ ሌላ ሩም ውስጥ ነበርኩ። ግን ስላልቻልኩ ወደ አንቺ መጣሁ። ማለት ምንም የቤት ኪራይ ምናምን ሰርቫይቭ ማድረግ አልቻልኩም። መክፈል ማልችልበት አይነት አቅም ላይ ነው ያለሁት አሁን። ኦልሬዲ የተደጋገመብኝ ስለሆነ የተደራረበብኝ ስለሆነ እና ታዲያ ለእኔ አትነግረኝም? የሆነ መፍትሄ አንፈልግም ነበረ? በቃ ማለት አስተካክላለሁ ብዬ ነበር እያሰብኩ የነበረው፣ ግን ምንም ላስተካክል አልቻልኩም። እስካሁን ማለት እንዴት እያወቅኝ ለምንድን ነው የደበከኝ? ያው በቃ እኔ ይስተካከላል ብዬ እያሰብኩ ነበር በመሀል፣ ግን በቃ እየባሰ እየጠነከረብኝ የመጣው ብዙ ነገሮች ከማስባቸው በላይ የሆኑብኝ ነው። ለምን እኔ የማስበው ሌላ ነው፣ ግን የሚፈጠርብኝ ሌላ ነው። እና ብቻ በቃ እቃዬንም አላስወጡኝም። እቃ ማውጣት አትችልም፣ በቃ ዝም ብለህ ውጣ ነው ያሉኝ። እቃዬን ጥዬ ነው የወጣሁት። ኖርማል የምለብሳቸውን ልብሶች ነው በቦርሳ ይዤ የወጣሁት። በቃ የቤት ኪራይን መክፈል አልቻልኩም፣ መኖርም አልቻልኩም። እውነት ለመናገር ከብዶኛል። በቃ ብዙ ነገር ተደራርቦብኛል እና አልቻልኩም። ሄሉ ለምን ማለት እኔ አንቺን ለማስጨነቅ ፈልጌም አይደለም። እሺ ሉሊ ያውቃል። ማንም ምንም የሚያውቅ ነገር የለም። እኔ ከብዙ ሰዎች ርቄያለሁ። አሁን ላይ ከማንም ጋር አይደለሁም። ግን አንቺ ጋር እንኳን የምመጣ ልጅ አይደለሁም። እያየሽኝ ነው። ደውለሽ እንኳን ና ስትይኝ አልመጣም። እና ያ ነገር ስለተፈጠረ አሁን ላይ እንድታግዥኝ እፈልጋለሁ። አንቺ እኔ በቻልኩት በየትኛውም አግዛለሁ። ታዲያ እንዴት ያስወጣሃል እንዴ? መፍትሄ እኮ ነው። ቢያንስ ደግሞ እስከ 6 ወር የሚኖር መፍትሄ አለ። ሲጀመር ደግሞ እንደ ኪራይን ያክል ታዲያ እንደዚህ አይነት ነገር ውስጥ ካለ ለእኔ ለምን በቀን ነው ያልተናገርከው? ቢያንስ እኔ ጓደኛ ካደለው እህት አይደለሁ አታማክረኝም? እንደ ያለውን ነገር አላግዝህም? በአቅሜ እኮ የቻልኩትን እኔ አግዛለሁ። ለምንድን ነው እንደዚህ ዝም ያልከኝ? እንደዚህ እስክትሆን ድረስ ለምንድን ነው ዝም ያልከው? ነገረኛ ምን ሆነ ነው ኪራ? እሺ ቆይ ሆነ ውሃ ነገር ላምጣልህ ታረጋጋ። ምንም አልፈልግም። ቆይ ቁጭ በይ ሄሉ፣ ምንም አልፈልግም። እኔ በቃ ሄሉ ማለት እኔ አንቺ ጋር መኖር እፈልጋለሁ። እውነት ማለት ነው ይከብድሻል ላይ ነው አውቃለሁ። ግን በቃ እኔ አሁን የትም ማንም ጋር ልሄድ አልችልም። ማንም ጋር ላረፍ አልችልም። ማንም የለኝም በዚህ ሰዓት። ሰው አንቺ ነሽ ያለሽኝ። ከአንቺ ጋር ልኖር በቃ ፍቀጅልኝና በቃ ከአንቺ ጋር መኖር እፈልጋለሁ። እኔ ኪራ ምን እያልክ ነው? አይደለም ችግር የለውም እኮ ግን ያው አሁን ላይ እንዴት ነው? እሺ እንደዚህ ማድረግ እንችላለን ኪራ። ማለት ለ1 ወር እኔ የቤቱን እንትን ልሸፍን፣ የ1 ወሩን ልክፈልና ከዛ በኋላ ስራ እንፈልግ፣ ሌላ መፍትሄ እንፈልግ። ለ1 ወር ብቻ አይደለም ያለብኝ የቤት ኪራይ። ከዛ በኋላ ያለን እንትን እንላለን እኮ ችግር የለውም። ስማ አንቺ ለኔ እንደዚህ ነው የምትሆኝልኝ አይደለም? እኔ እኮ እሺ ያልኩ ነው አይደል? እኔንም ተረዳኝ። እኔም እኮ እሺ ያልኩ ነው። ለ1 ወር ብቻ አይደለም ተደራርቦብኛል። የብዙ ወራቶች ነው እኮ መፍትሄ እንፈልጋለን አለ። ሌላኛውም እኮ ችግር የለውም እኮ እኔ እንደምን ብዬ እዛ ቤት ያለው ዕቃ ተሸጦ ምናምን ቢባልም ራሱ የሚያወጣ ነገር አይደለም። ዝም ብዬ ልሂድ። እኔ ምንም ውልም ስለሌለኝ የቤት ኪራይ ግን በቃ እኔ ከአንቺ ጋር ልኖር እዚህ ቢያንስ በቃ እኔ እስክስተካከል እና ሄሉ በቃ በእናትሽ አሁን እንድትረጂ የምፈልገው ነገር እኔ መኖር እፈልጋለሁ። ሲቀጥል አንቺ ብቻሽን ነው የምትኖሪው፣ ማንም የለሽም እዚህ ቤት ውስጥ። በቃ እኔም እኮ መፍትሄ እንፈልግ። እኔ ደስ ችግር የለውም እኮ እዚህ የለም ቁርስ ሁሉም ነገር እዚህ ሸፍንና አዳሩን እንትን እንበላ። ይሄ ምንድነው
እኔ ያለው ነገር ልሸፋፍንና በቃ እኔ ጓደኛ ካደለም ምግብ ምናምን ብቻ ሳይሆን በቃ እኔ ካንቺ ጋር መኖር ፈልጋለሁ። እንደውም አሁን ልብስ ኪራ ቆይ ኪራ እናንተ ተነጋግረን መፍታት አለብን እኮ ቆይ ኪራ ማለት በቃ እንዴት አንድ ላይ መኖር አይሆንም ኪራ ታውቃለህ። ስማ አሁን እዚህ ያለውበትን ሁኔታ ታውቃለህ ነው አይሆንም ኪራ እኔ እንዳልኩ በቃ መፍትሄ እንፈልግ። እኔ ቤቱን ክራ ግማሹንም ቢሆን እንትን እላለሁ። እኔ ቤት ክራው አይደለም በቃ እኔ ብዙ ወር ነው ያለብኝ እኮ እኔ ማንም የለኝም በዚህ ሰዓት አብሮኝ የነበሩትን በቃ ሳጣ ነው ጥሩኝ ታዲያ እንዴት ማንችለን እንደዚህ ማጥቶኝ እኔ እኮ አልሆንም አይደለም እኮ ኪራ ቢያንስ መፍትሄ እንፈልጋት። ኧረ እኔ እዚህ ከብዳል እኮ ታውቃለህ ሴት ልጅ ነኝ እና ደግሞ ያለውበትን ነገር ታውቃለህ። ምንም ላደርግ አልችልም አሁን ላይ በቃ እሺ እኔ እኮ ያልኩህ ኪራ ተረጋጋና ና እሺ ቁጭ በል አንዴ አንዴ እሺ እኔ ልትረጂ እፈልጋለሁ በቃ አንቺ ለኔ አትሆኝልኝ መሆን አለመሆን እኔ እኮ መፍትሄ ያልኩህ እሺ ለኔ ነው የሚገባኝ ነው አይደለም ልክ ነህ እኮ ግን መፍትሄ እንፈልግ ቢያንስ እሺ ሌላ ቦታ ለጊዜው ብትከራይስ እኔ አንቺ አትረጂኝ በእግዚአብሔር በቃ ተረጂኝ እሺ እኔ ማንም ሁሉም እየራቁኝ ይሄዱ ነው በቃ እሺ አንቺ ነሽ መረዳት ያለብሽ እሺ አንቺ ለምን አትረጂኝ እሺ እኔ ወዴት ልሂድሽ ኪራ ሁሉም እያገለሉኝ ነው ስማ ኪራ እንደዛ አይደለም እኮ መፍትሄ እንፈልግ እያልኩህ እኮ ነው ያለሁት እኔ ለመፍትሄ ነው የመጣሁት መጀመሪያ አንቺ ቤት የመጣሁት ለመፍትሄ ብዬ ነው አይሆንም እዚህ አይሆንም ኪራ መፍትሄ እንፈልግ ለምን አንቺ ብቻሽን እኮ ብቻዬን እንደሆንኩ አውቃለሁ ግን በቃ መፍትሄ እንፈልጋ በቃ ይሉ እኔ በቃ ይሄንን ነው የምፈልገው እኔ ኪራ እኔ መፍትሄ እንፈልግ አልኩህ አንተ ሲጀመር መፍትሄውን አልፈለክም መሰለኝ እኔ በቃ የምችለውን አቅም ላድርግና ማለት ነው አንተ እዛ ከሴትዮዋ ጋር እኔ እንደዛ መኖር አልችልም በቃ አስወጥቶኛል እየተረዳሽኝ አይደለም እኮ ኪራ እዚህ መኖር አልችልም እዛ ቤት ውስጥ ተደራርቡብኛል የቤት ኪራይ እኔ ያለሁበትን ታውቃለህ አይደል እንዴ እንዴት ነው እዚህ አንተን ማስቀመጥ አንቺ ብቻሽን ነው የምትኖሪው አንደኛ አግዝሻለሁ ብዙ ነገር ሴት ልጅ ነሽ አይደለ ብዙ ደግሞ ትፈሪያለሽ እኔ በዚህ ጋር ብኖር አብሬሽ ብኖር ችግር የለውም አንተ ምን ነው ኪራ ያለሁበትን ታውቃለህ እዚህ ጋር እንዴ እኔ አንቺ ምን ሆነ ነው ኪራ አንቺ ለኔ እንደዚህ ሄለን በቃ ልትረጂኝ ይገባል በእናትሽ እኔ ጥሩ ሙድ ላይ አይደለም በቃ እኔ አሁን አንቺ ጋር መጣሁ ለኪራ እኔ አሁን ያለሁበትን ታውቃለህ አይደል ታውቃለህ አይደል እንዴት ነው እንደዛ መሆን የምችለው እንዴት ነው እንደዛ ማድረግ እሺ ማንጋሊ ንገሪኝ ተረጂኝ ማንጋሊ ማን ያለኝ ንገሪኝ ያንዶር እሺ ሌላ ቦታም ቢሆን የአንድ ወር ብቻ አይደለም ያለብኝ ስንት ወር ነው ተደራርቦብኝ በቃ እኔ ቀይንም ያልሰጡኝ ለዛ ነው ልብሴን ይዤ ወጣሁት ለዛ ነው በቃ እኔ አንቺን ብዬ ነው የመጣሁት አንቺ ደግሞ እንደዚህ ልትይኝ አልፈልግም በቃ እሺ ንገሪኝ የምር ኪራ እንዲህ ደብሮት ማየት አልፈልግም ና እኔ አልቀመጥም በቃ እሺ ካላልሽኝ አልቀመጥም ሲቀጥል ማጋ መሄድ እችላለሁ እሺ አንቺ ለኔ አትሆኝም ንገሪኝ እሺ አንቺ ለኔ አትሆኝም መሆንና ለመሆን ይሄ የተለያየ ነገር እኮ ነው እኔ በእህትነት ማግዝህን በደንብ አግዝሃለሁ እና በእህትነት እንደዚህ ነው የምታግዢኝ እሺ ምን ላድርግ እኔ ቤት እግዚአብሔር እኔ እዚህ እኮ ሁሉ ነገር መዋል ትችላለህ ማደሩን ግን እዛ ሊያዝልህ የት አድራለሁ ንገሪኝ ማን ጋር እሺ እዛ የቤት ኪራዩን ልክፈልልህ አንድ ወር አይደለም የአንድ ወር እኔ እንደማንም ብዬ በቃ እንፈልጋለን ከሰውም እስካሁን እንደምኖረው መኖር እችላለሁ አይደል የአንድ ወር ኪራይ እኮ አልከበደኝም በቃ እኮ በዛም በዚህም ብዬ አንድ ወር መክፈል አይከብደኝም የተደራረበ የቤት ኪራይ አለብኝ ብር እስኪገባ ብዬ ያቆየሁት የቤት ኪራይ አለብኝ በቃ እንድትረጂኝ ፈልጋለሁ ከሰውም ቢሆን ተበዳድረን እንክፈላ ታዲያ ሄለን ለምንድን ነው የማሰሚው ማይሆንም ኪራ እኔ እዚህ አሁን እንዴት ነው እንደዛ ማድረግ አልችልም ሲጀመር ታውቃለህ ሲጀመር አልችልም እኔ እንደዛ የሊድሽ ንገሪኝ የሊድ እኔ ከአንቺ ውጭ ማን አለኝ እሺ ንገሪኝ ማን አለኝ እሺ አንቺ አትረጂኝም ያለሁበትን እሺ በቃ ሌላ እዚህ አብረን እየበላን አብረን እዚህ እንውላለን ከዛ ለአዳር ማለት ነው እዛ ምግብ አትበይኝ እኔ ምግብ እሱ ራሱ መሰረታዊ ነገር እኮ ነው ምን ሆነ ነው ሳትበላ ትኖርም አይደል እንዴ በቃ እዚህ ያለው እዚህ ነው ትውልና ማለት ነው ከዛ ማታ እዛ ሴትዮ እንከፍላለን እንሂድናሽ እንክፈል በቃ ያለው የአንድ ወሩን ተከፍሎ ብዙ ብር ነው ያለብኝ አሁን እናስረዳታለን ቀስ በቀስ እየተሰራ ይከፈላል ምን ሆነ ነው አንተ ሃይ እንደዛ እናድርግ እሺ ተነስኝ በቃ አንቺ ለኔ እንደዚህ የምትሆኝልኝ መጀመሪያ አንቺ ለኔ እንደዚህ የምትሆኝልኝ እኔ ላንቺ እንደዚህ ነው ኩልሽ ወይ እኔ እንደዚህ ትኛለሽ ብዬ ማላሰብኩም ነው በጣም እየተሰማኝ ነው በቃ አንቺም አልተረዳሽኝም ብዙ ሰዎች የማይረዱኝም በቃ ያለውበትን ነገር አልተረዳችሁኝም በቃ ለምንድን ነው የማትረጂኝ ይላል በቃ በዚህ ሰዓት እኔ የሚያስፈልገኝ ሰው ነው አይደል አንቺ ብዬ መጥቼ እዚህ ጋር አንቺ ካንቺ ጋር ልኑር ስልሽ እንደዚህ በማለት እኔ ደብሮኛል እሺ እኔ እንደዚህ እየልልሽ እሺ ንገሪኝ ሃይ እኔ እኮ ኖር እኔ ምን ብዬ ልረዳሽ አንቺ ብቻሽን ነው የምትኖሪው እንዴት ነው አንተ ማትረዳኝ እኔ ቆይ እኔ ወተት ነጭ ነው ካላልኩ አይገባህም እንዴ እኔ ምንም አላልኩሽም በቃ እሺ እኔ መፍትሄ እንፈልግ መፍትሄውን አትፈልግም አንተ
ለምን መፍትሄ? እሺ ሴት እዛ ማትኖር ከሆነ ሌላ ቦታ እንከራይ፣ እንከራይ ሌላ ቦታ። ከዛ በኋላ ስራ እየተሰራ ይከፈላል። እንዴት ብዬ ነው ሌላ ቦታ መከራየት የምችለው? እቃ የለኝም፣ ምንም የለኝም። ምንም እቃ የለውም ነገር የለም። አንዳንድ እቃ ይዘን እንሄዳለን። አንቺ ከዚህ ሁሉ ብር አታውጭም። እኔ ለምግብም አንዳንድ ነገሮች ወጪ የሚሆኑትንም እየሰራው ምንም እያልኩ ቢሆን አመጣለሁ። በቃ እኔ አንቺ ጋር መኖር ነው ፈልገው። በቃ እዚህ የቤት ኪራዩን ከበር ያደርግልናል። ቢያንስ አንቺ አትረጀኝም እንዴ? እኔ አለም እኔ እንደዚህ ታረጋኛለሽ ብዬ አላሰብኩም ነበር። ኪራን እንደዚህ የምታስበኝ አልፈልግም። ትረጃለሽ ብዬ ነበር እኮ። እረዳሃለሁ። እሺ ተረጋጋና ቁጭ ብለን እናውራ። እና እንዴት ነው ልትረጅኝ አልቻልሽም? እኔ ወዴት ልሂድሽ? ንገሪኝ። ማን አለኝሽ? ከአንቺ ውጭ ማን አለኝ? እዚህ የምቀርበው ሰው አለ? ንገሪኝ። እሺ ልውል የለም እንዴ? ወይ ልውል ጋር ሆነና እሺና ልውል አብረን እንትን እንበላ። ሁሉም እኔ ሳጣ ነው የሄዱት፣ ጥሎኝ የሄዱት። ልውልም ማንም ኧረ እንደዛ አያደርግም እሱ። ኪራ ስማኝ፣ እኔ አይዞህ በቃ በየትኛውም ሁኔታ ነው ያለው ከጎን ነኝ። በቃ አግዝሃለሁ። በቃ በየትኛውም ሁኔታ እንተጋገዛለን። እኔ ከጎን ነኝ። እኔ እንደዚህ ልትሆን አልፈልግም። ለምን የምታለቅሰው? እኔ በቃ ሁሌም አለው እንተጋገዛለን። በቃ አንተ እንደዚህ ልትሆን ልታለቅስ አልፈልግም። ማጣቴ ነው እንደዚህ እያደረገኝ ያለው አይደል? ሰው እንደዚህ እየጠላች እኮ እኔ አግዝሃለሁ እያልኩ እኮ ነው። እሺ እኔ ምን ማድረግ እችላለሁ? እኔ ያለሁበትን እኔ ናቲ ያለ እኮ አንተ ቢያንስ እሱን አገኘዋለሁ። እኔ ከናቲ ጋር የሚገናኝ ነገር እኮ የለውም። በቃ እኔ ጠዋት አድሬ ጠዋት እወጣለሁ። በቃ እንድትረጂኝ የምፈልገው ስራ እንድሰራ ነው የምፈልገው። በቃ ይለኝ በቃ እኔ እንድትረጂኝ የምፈልገው ነገር ያለ ነው። እንዴት ነው ሰው የሚረዳኝ? አንተውት እኔ በዚህ ሰዓት ሰው ያስፈልገኛል። የለም በቃ እንድትረጂኝ ነው የምፈልገው። በቃ እንደዚህ እስከሆነ ድረስ ከረዳኛ አንተ እንዴት ነው ማትረዳኝ? እዚህ ጋር ያሉትን ነገሮች ለማስተካከል እየሞከርኩ ነው ያለው። ታውቃለህ አይደል? ምንም ቢሆን እኮ ማንም አይረዳህም። በእኔ ቦታ ሆነህም አስብ። አውቃለሁ እኔ እናንተ ጓደኛሞች ነን፣ እህትና ወንድም ነን። ግን እንደዛ እኮ በቃ አላ ሰው ላይረዳህ ይችላል። በእኔ ቦታ ሆነህም አስብ። እኔ በተቻለኝ አቅም ውጭም ሆኜ አግዝሃለሁ፣ በውጭ አግዝሃለሁ። ቤት እንከራይ ያልኩ ቤት ተከራይተን ያለውን ነገር ከበር እያደረግን እዛ ለጊዜው ትኖራለህ። ከዛ ስራ እየተሰራ ይኖራል። ምንም ችግር የለውም። ሴትዮዋንም ሄደን እናናግራታለን። ማንም የለኝም በቃ እኔ ማንም የለኝም። ወይኔ ኪራ እኔ አለሁ አልኩህ አንዴ ከጎን። ምን ሆነህ ነው አንተ እንደዚህ የምትሆነው? ለምን እሺ አትይኝም? በቃ ለትንሽ ጊዜ ቢያንስ ለአንድ ወር ለሁለት ወርም ቢሆን ቢያንስ እሺ አንቺ ጋር የምኖርበት መንገድ አመቻች። አንቺ ለምንድን ነው እኔ መረዳት ያቃተሽ? በዚህ ሰዓት እኔ ሰው በሚያስፈልገኝ ሰዓት ለማላዋየው ኧረ የኔን ህመሜን ኪራ በእናትህ ስለምን በቃ ወይስ ሌላ ውሳኔ እስክወስን ነው የምጠብቁት እናንተ? ምንድን ነው ሌላ ውሳኔ የምትወስነው አንተ? በዚህ ሰዓት እኮ ሞር መስራት አለብን። የምንሰራበት ሰዓት ነው። ምንድን ነው የምትወስነው? ፈጣሪ አለ እኮ ፈጣሪ አይጥለንም እኮ መቼም ቢሆን። ፈጣሪ ላይ ለምን ተስፋ ማታደርገው? ለምን እንደዚህ ትሆናለህ? እኔ ፈጣሪ ላይ ተስፋ ሳላደርግ ቀርቼ አይደለም፣ ግን በቃ በዚህ ሰዓት እኔ አንቺ ታስፈልጊኛለሽ። በቃ ቢያንስ እርጂኝ። እሺ ቢያንስ በዚህ ሰዓት እሺ ምን ልርዳክ? ንገረኝ። እኔ አሁን ያልከው ሳይሆን ሌላ ልርዳክ። በሌላ እንሂድ። እሺ ተነስ፣ ቤት ተነስ፣ ቤት እንከራይ። ነገር የቤት እንከራይ ሳይሆን እኔ ምግብ ምን እዚህ አልበላም፣ ችግር የለም። እኔ ውጪ እየሰራሁ እዛው ለራሴ ለምግብ ያላንስም። ቢያንስ ግን በቃ ትንሽ ጊዜ ራሴን ስቴብል እስካደርግ ድረስ አንቺ ጋር ነው በቃ አድሬ የምወጣበትን መንገድ ብቻ መቻችልኝ። በቃ እኔ ናቲ ሳይመጣ በጠዋት እወጣለሁ። ወይኔ መድኃኒዓለም ምን አይነት ነገር ውስጥ ነው የገባሁት? በጣም የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸ። እኔ መረዳ ከከበዳችሁ ደግሞ ችግር የለውም። በቃ ለእኔ እንደዚህ ከሆነ የምትሉልኝ ይህን ያክል እኔ የማይገባኝ ከሆነ አመሰግናለሁ። ለምንድን ነው እኔ ኪራ እኮ እኔ እያልኩ ያለሁት እኮ እንተጋገዝ እያልኩ ነው ያለሁት። እኔ እሺ እኔ ብስማ እንዴት ላስረዳሽ? አንቺ እንደዚህ አይነት ነገር ሰውራሽ እንደዚህ ማለት ኪራ እንዴት አድርጌ ላግዝ? እኔ እኮ እንሂድ እሺ ቤት እንከራይ እንሂድ እሺ ላግዝ። በሱ ሄለን ቤት እንከራይ አትበይኝ። መልሶ ያ ነገር ሊፈጠር እኔ ቤት እንከራይ አትበይኝ። አይደለም ስራ ትሰራ የለ እንደ ኪራ ስራ እየሰራክ አይደል ያለ አንተ? የኔ ያክል እንዴትስ እንደዚህ እስክትሆን ጠበቅ? ቆይ እኔ እኮ ያልገባኝ ጉድ ነው። ለምን እንደዚህ ጠበቅ? ይሄን ያክል ሰማንሽ ለምንድን ነው ይሄን ያክል የጠበቀው? ነገር ያስፈልገኛል። በቃ ድክመቴን አትንገሪኝ። እገዛሽ ያስፈልገኛል እኮ ላግዝሽ። ምን ነግሬሽ አልፈልግም። ላግዝሽ ድክመቴን አትንገሪኝ። እገዛሽ ነው የሚያስፈልገኝ እኮ ላግዝ እያልኩ ለምንድን ነው የማሰማኝ?
ላግዝ እያልኩህ አይደል አንተ ስለማትፈልግ ብቻ እኮ ነው አንድ ወር እንድከብልኝ አይደለም ፈልግ እኮ እንሂድ እሺ አንድ ወር አለ እሺ 2 ወር እንፈልጋለን ችግር የለውም እንሂድ በዚህ መንገድ መሄድ አልፈልግም የለም በቃ እኔ የምትረጂኝና የምታግዢኝ ነገር አልቻልኩም አንቺ መረዳት ካልቻልሽ ችግር የለውም በቃ ሄድልሻለሁ ግን ለእኔ ይሄን አይገባኝም ይሄን ያህልም ሊገባኝ ሻረፍ በልና ቡና ወደ ነው የምትወጣው ምሳ ምናምን ላቅርብልህ ኪራ ጌታን በጣም ያስቀየምከኝ ነው መፍትሄ አልፈልግም ሌላ ነገር አንቺ ለኔ ካልሆንሽልኝ ምን ይሰራል እኮ መፍትሄ እየፈለኩልህ ነው ስለ አንድ ሳምንት እንኳን ተቀመጥ ማለት ነው በቃ እኔ ሌላ ውሳኔ እንደወስን ነው ራሴ የምፈልግ ወስናለሁ በቃ እሺ ምን ማድረግ እሺ በቃ ተቀመጥ ወይ እኔ ምን ማድረግ እችላለሁ እንደው እሄዳለሁ በዚህ ልክ እኔም እሺ ቁጭ በልና እናውራ ለምንድን እንደዚህ የምትሆነው ቤት እግዚአብሔር እኮ ነው እኔ እኮ ተረዳኝ ነገርኩሽ ያለሁበትን ችግር ነገርኩሽ እንደዚህ ቤት ነገርኩሽ ጓደኛዬ ስላልኩሽ ነው ካንቺ እኔ ሴት ልጅ ነሽ መች አይደለሽም አልኩኝ ነሻው እኔ አውቃለሁኝ እኔ በቃ ትንሽ ጊዜ ነው በቃ ጊዜ ስጭኝ አልኩሽ እሺ ቁጭ በልና እናውራ እኔ ምን ቁጭ ልላልሽ ቁጭ በልና ኪራ እናውራ ምን ይሆናል እሺ አዘጋው ወይ ካሜራውን አዘጋው ለምንድን ነው እንደዚህ የምታረገው እውነቱን ነው በቃ እኔ ህይወቴ ሙሉ ታውቂያለሽ እኔ ሄለን እምቢ አለች ብለን ልትለቅ ነው ይሄን ቪዲዮ ህይወቴ ሙሉ ታውቂያለሽ ምን ማድረጉን ነገር እንዳለ ዩቲዩብ ላይ ነው በቃ አይደል እንዴ ታውቂያለሽ እሺ በቃ እንደዛ ከሆነ እሺ ቁጭ በልና መፍትሄ እንፈልግ እኔ ለደላላው ልደውል አሁን ቤት ከረከታ እኔ አልፈልግም በቃ ሄለን በቃ ይጃለ በቃ አልፈልግም በቃ እኔ አልፈልግም በቃ ልጁ ተመለስ እኔ ልደላላው በቃ አልፈልግም ተይው በቃ እኔ መሄድ ነው የምፈልገው መሄድ ነው የምፈልገው ወደ በቃ ወደሚሄድ በቃ እኔ በቃ ካልጠበቅሽ አልፈለግሽኝ ምን ማለት በቃ ማንም ሁላችሁም እንደዚህ እያሳያችሁኝ ነው ወንድነታችሁን በቃ ወንድምነታችሁን እህትነታችሁን እያሳያችሁኝ ነው በቃ ሰው የለኝም በዚህ ሰዓት በቃ እንዴት ፍቀጅልኝ በቃ እሺ ልውጣሽ በቃ ከቤትሽ እኔ ለጓደኛ ልደውል ቆይ በቃ ለማንም አትደውይ አልፈልግም በቃ ደውላለሁ በቃ አትደውይ አልኩሽ በቃ እኔ ልሂድ አስወጪ በቃ ልሂድልሽ እና ለእኔንም ላለማየት ከሆነ ለእኔ ገዛሽ ከሆነ ፈጣሪ ሆይ እኔ በእናትህ በጣም ተጨነኩ እኔ ራሴን ያመኛል በጣም ራሴን የሚያመኝ ቁጭ በል ኪራ ተመለስ እሺ ሄለ ጥሩ ሙድ ተመለስ እኔ ጨንቆኛል ኪራ በእናትህ እኔ በጣም ተጨናነኩኝ እኔ ጥሩ ላይ አይደለም ብቻ መረጋጋት አለብኝ በቃ ልሂድ ወደ አወቃ እሺ ቁጭ በል እና እናውራ ቁጭ በል ሄደን ውሃ ስጭኝሽ ውሃ አምጪልኝሽ ውሃ አምጪልኝ ሄለን ተረጋጋ ኪራ ቆይ ሄለን አንዴ እሺ ቆይ ተይኝ እሺ በቃ ልረጋጋበት ኪራ በእናትህ ምን እየሆንክ ነው ኪራ ትራሱን አቀብኝ ትራስ እንካ ለኔ እንደዚህ ነው የምትሆኑት እናንተ እኔ ምን ሆንኩኝ እሺ እያልኩ እኮ ነው በቃ እሺ መፍትሄ እናድርግ እኮ እያልኩ ደላላው ጋር ደውልና ዛሬውን በቃ እስከዛ ቤት ውስጥ ከሚገኝ ነገሮች ከሚስተካከል እኔ ቤት አትበይ በቃ ራሴን እያመመኝ ነው በእግዚአብሔር በቃ ተይኝ በቃ አንቺ ካላኖርሽኝ በቃ ችግር የለውም እኔ እወጣልሻለሁ በቃ ሄድልሻለሁ እንደሚያመኝ ደግሞ ታውቂያለሽ ምንድነው የሚያስቅህ ምንድነው የሚያስቅህ ኪራ እየቀለድክ ባልሆነ እየቀለድኩ አይደለም ቸግር የምር አልፈልግም ዞር በል ለአንቺ ብቻ ማነው ፕራንክ የሚፈቅድልሽ እንደ አንተ የፕራንክ ንግስት አንቺ ነሽ እኔም ንጉሱ አለ የፕራንኩ ንጉስ እውነት የኔ እናት አመሰግናለሁ ግን እውነት ከልብ እህት ነው ያለው ተደርገሻል ፕራንክ ተደርገሻል እንደ አንተ ኪራ ዛሬ እኮ በጣም ሲሪየስ ሆነ አንተ እንደ ቶሎ ነው እኮ የምትስቀው ዛሬ የሳካል ነበርክም እኮ የሆነ እያለቀስኩኝ ችግሩ ነው ይረዱኛል መቼም ቤተሰቦች ራሱ ችግሩ እንደዚህ ነው የሚያደርገን እና ከልባችን ነው እየሰራን ያለን ተደርገሻል ቤተሰቦች አጨናንቂያታለሁ እውነት ለመናገር የኔ ጭንቀት ብቻ ሳይሆን
እሷ ጥሩ ላይ እውነት እንደውም ከቆየሁ ከዚህ በላይ ከቆየሁ እንደምትወርቅ ነበር እርግጠኛ እንደሚያምሽ ነበር። ጭራሽ ፌንት ሰራህ እኮ። አዎ አልቻልኩም። በቃ ታውቂያለሽ ሳስበው 6 ወር 7 ወር እየሆነብኝ ነው የበከረውና ቸግሮኛል 7 ወር ሆኖበታልና የሚዘጋኝ ነው ተባብረን እንዝጋለን። ግን ፍራንክ ተደርገሻል። ኧረ ኪራ ግን ተደርገሻል። እመኝ ጠብቀኝ። አልተውህም፣ የምር አልተውህም። አምናለች። እውነት አይደለም። እኔ እኮ እንደ ጓደኞች የለም እንደ እያልኩ ነው። ጓደኞች ደግሞ ታውቂያለሽ። እሺ እኔ ልክ አይደለሁም። ምን ማለት ነበረብኝ? አንቺማ ልክ አይደለሽም። ግን አንቺ እንደዚህ ነው አክሴፕት የምታደርጊኝ? እኔ አንቺ እኔ ቢቸገረኝ እንደዚህ አንቺ ቤትሽ አታኖሪኝም? ቆይ ንገሪኝ። ኧረ እኔ ቆይ እንደውም አሁን መናገር እፈልጋለሁ። ትችላለህ ባይዘው ቆይ አይደለም በቃ እኔ አሁን አስወጡኝ ልበልሽ ቤት። ታዲያ እኔ መጥቼ አንቺ እዛ ነው የምታድሪው፣ እኔ እዚህ ሶፋ ላይ ነው የማድረው። ምን ችግር አለ? ወንድምሽ አይደለም? ይሄ ሁሉ ይቻላል ባይዘው ምን ችግር? እሺ ናቲን አስፈቅጄስ ቢሆን ናቲን አስፈቅጄ ኖርማል ነው፣ ችግር የለውም እኮ እንዴት ነው ጥበቃ ያስፈልግሻል ምናምን። ግን አንቺ ምን ችግር አለ? ከታች እኔ እንደውም ደብሮኛል። እኔ እንደውም አሉ ዘበኛዎች አሉ እኮ ከታች የሚጠብቁ እና ታዲያ ቢያንስ አሁን እኔ ችግሩ ኧረ ችግር የለውም። ቤት እግዚአብሔር ነው። አንተ ወንድሜ ነው ደግሞ ወንድሜ ነው። ምንም ችግር የለም። እኔስ በጣም አመሰግናለሁ እህት አለ። ውድ ቤተሰቦቼ ሄሉን አጨናንቂያት አስለቅሻት። ኧረ አንተ ግን የምር እኔ በጣም አለቀስኩ። ለነገሩ አሪፍ አድርጌ ነው ያለቀስኩት። አሪፍ ስራ ነበረ። ውድ ቤተሰቦቼ እሷ ብቻ ሳትሆን እናንተም ተሸውዳችኋል። ያው እሷ ለምን እናንተም ፕራንክ መደረግ አለባቸው ብዬ ስላሰብኩ ነው። ትንሽ ጠፍቼ ነበረ፣ እውነት ለመናገር ጠፍቼ ነበረ ዩቲዩብ ላይ። አዎ ጠፍቷል። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኪራን ሰብስክራይብ እያደረጉኝ አይደለም? ሰብስክራይብ አድርጉ። ኪራን አበረታቱት። እውነት ምርጥ ወንድሜ ነው። ክፉ አይንካክ። እኔም እንደዛው ሄሉ በጣም አመሰግናለሁ። አሁን ላይ ደግሞ ያለሽበት ነገር በጣም ደስ ብሎኛል። አልተመቸኝም፣ በቃ መምጣት አልቻልኩም። ስደውይልኝ ስጠሪኝ ስላልተመቸኝ ያው አንድ ቀን ደግሞ እንግዲህ ባልና ሚስቱን ፕራንክ በጋራ ነው የምናደርጋቸው። ግን ምን ላስብ፣ ሀሳብ ከእናንተ ነው። ኔክስት ቪዲዮ ሁለቱን አንድ ላይ አችለንም። ችግር የለም። እኔና እሱ ከገጠመን ታብዳለህ። ለነገሩ አዎ እነሱ ከባዶች ናቸው። ሁለታችሁ የምትሰሩት እራሱ ያስለቅሳል አይደለም? እኔ ገብቼ ውድ ቤተሰቦቼ አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን። ኪራ ቸግሮታል፣ ቸግሮናል ነው እኔና ሄዱ ቸግሮናል። እርዱን። ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኛለን። እንወዳችኋለን። ይመቻችሁ።